ሰዎች ለምንድን ነው ክፉ የሚሆኑት? ምን ችግር አለው? ሰው አሁን ደግ ቢሆን ጥሩ ቢሆን ምኑ ይጎላል? አሁን ለምንድን ነው ሰው ክፋት ብቻ የሚያስበው? አሁን ለሰው ሲሳካለት ሲሆንለት ሲቀናው ሲያልፍለት ሀብታም ሲሆን በትምህርት ጎበዝ ሲሆን ጠንካራ ሲሆን በትዳሩ ደስተኛ ሲሆን በልጆቹ ስኬታማ ደስተኛ ሲሆን መኪና ሲኖረው ምናምን ለምንድን ነው የሚቀናው? ለምን ሆነ? ለምን ያ ነገር ተሳካለት? ለምንድን ነው እሱ ያሳካው? እንዴት ሆኖ ምናምን ለምንድን ነው የሚቀናው? ቆይ እኔ ብዙ ጊዜ የማይገባኝ ጥያቄ ነው። እና ሰዎች ባንቀና መልካም ነገር ብናረግ ምን ይጎልብናል? ስለቀናንስ ሰዎች ላይ በደረሰባቸው መልካም ነገር በሆነላቸው ጥሩ ነገር ምናምን ስለቀና ለኛ ምን የሚጨምርልን ነገር አለ? ምን ይጨምርልናል? እነሱ አሁን ለምን ሀብታም ሆኑ ብለን ብንቀናባቸው የሀብት ወደኛ ይመጣ ነገር ለምን አስፈላጊነቱ ስላልታየኝ ነው። አሁን እስቲ ኮሜንት ላይ እንደውም ጻፉልኝ ለምን ሰው ክፉ እየሆነ እንዳለ ጥቅሙ ምን እንደሆነ። እኔ ራሴ አሁን ጥቅም ያለው ነገር ከሆነ የሆነ ሀብታም የሆነ ሰው ይላል ልቅናና ያ ሀብቱ ወደኔ የሚዞር ከሆነ ጎበዝ በጣም ለግዠሪ የሆነ መኪና ያለው ሰው ብቀናበት ያ መኪና የኔ የሚሆን ከሆነ እስቲ እኔ ራሴ ቀናለሁ። እስቲ ማለት ጥቅሙን ንገሩኝ። ስላልገባኝም ጭምር ነው። ሰው መልካም ብንሆን ለሰዎች ጥሩ ብናስብላቸው ለሰዎች ጥሩ ነገር ብናረግላቸው ማድረግ ባንችል እንኳን ጥሩ ብናስብላቸው ምንም አይጎልብንም። በነገራችን ላይ አሁን እዚህ ጋር ቆሞ ካሜራ የሚቀርጸኝ ሰው እኔን ሲቀርጸኝ በቅንነት ጥሩ ቆንጆ ቪዲዮ እንዲወጣው ቪዲዮ ማለት ለተመልካች በጣም ቆንጆ ቪዲዮ እንዲሆን ፈልጎ እንዲህ ወደ ቀኝ ወደ ግራ እየዞረ ምናምን ቢቀርጸኝ ምን ችግር አለው? ቀጥ ብሎ በቃ እኔ አሁን የእውነት እየቀረጸኝ ያለው እንደዚህች ቅድም እንደውም ሲጀምር ከላይ እንደዚህ ነው። ምንም ግድ አልሰጠውም። አሁን ቪዲዮ ቆንጆ መሆን አለበት ሰዎች እንዲመለከቱት የሆነ አሪፍ እይታ አሪፍ ቪው እንዲኖረው ምናምን። አሁንም እያወራው እንኳን ቀጥ ብሎ ነው እየቀረጸኝ ያለው። ስለዚህ ሰዎች መልካም መሆን ጥሩ ማድረግ ጥሩ መሆን ምንም አይጎዳም፣ ይልቅ ያግዘዋል። አሁን የሆነ ሰው አንድ ሰውዬ ብቻ ሀብታም ሆኖ በጣም የናጠጠ ሀብታም ነው። እዚህ መሃል አሁን እዚህ ሰፈር እንበልና የዚህ ቤት ሰውዬ በጣም ሀብታም ቱጃር ቢሆን መከራ አለው ብር አለው እንደፈለገ በቃ ምናምን ነገር ምንም ማድረግ ይችላል። እና ሌላው ሰው በዙሪያ ያሉ ሰዎች ደሃ ናቸው ሁሉም ደዎች ናቸው ብለን እናስባው። ከዛ ያ ሰውዬ አሁን እሱ ሀብታም ስለሆነ እዚህ መንገድ ላይ ፒስታ ነው እንደምታዩት አስፋልት ቢያስገባ አስፋልቱ የሚጠቀመው እሱ ብቻውን አይደለም። በነገራችን ላይ የዚህ ሰፈር ሰው ድሆቹ ሁሉም ይጠቀሙበታል። ቴሌ አምጥቶ እዚህ ጋር ቢያስቆመው ውሃ ቢያስገባ እዚህ ሰፈር ቀጥታ አሁን ከስር ውሃ ቢመጣ ሁሉም ሰው ቧንቧ ይጠቀመዋል። ስለዚህ የሆነ ሰው የሚሆንለት መልካም ነገር ጥሩ ነገር ሀብት የሚሆን ምን እሱ ብቻውን አይደለም የሚጠቀመው። በቃ አንድ ሰው ብቻውን ምንም አያረግለትም ሲጀመር ማለት ነው። ስለዚህ ምንም እኛን በማይጎዳን ነገር ለሰዎችም ጭምር የሚተርፍ ስለሆነ ዕውቀትም ሊሆን ይችላል ሀብትም ሊሆን ይችላል ምንም ነገር ሊሆን ይችላል ብቻ እናንተ ምንም ብላችሁ ውሰዱ እና ለሰውም ጭምር የሚተርፍ ነው እንጂ የሆነ ሰው በደረሰበት ለውጥ ላይ ጥሩ ነገር ላይ ማቅናት አስፈላጊ አይደለም። እምትቀኑ ሰዎች ለሰው መጥፎ ነገር እንዲሆን ሰው እንዲወድቅ ሰዎች እንዲከስሩ እንዲታመሙ እንዲሞቱ ምንም አይነት ነገር እንዳይሳካላቸው የምትመኙ የምታስቡ ሰዎች አድቡ። በቃ አድቡ የእውነት አድቡ። በጣም ነው የሚያስጠላው። እኔ እንደዛ አይነት ሰው እንደምጠላ ማንንም ምጠላ አይመስለኝም። ይሄን ነው የምላችሁ። ሰዎችን ትልቅ ደረጃ ሲደርሱ አበረታቷቸው። በቃ በርታ፣ ጎበዝ፣ ጠንክር፣ አግዟቸው። ብችሉ ከቻላችሁ አግዟቸው። አሁን አንድ ሰው እኮ በጣም ትልቅ ደረጃ ስለደረሰ ነው 80,000 100,000 50,000 500 ሰው ምናምን ሰው በቃ ቀጥሮ ምናምን ለሰው እንኳን እንጀራ ነው። አሁን እስፔሻሊ እኛ ሀገር በጣም ብዙዎቻችን ተቀጣሪ ነን። ተቀጥረን ምናምን ለሰው ነው የምንሰራው። ያ ማለት ለሆነ ለተሳካለ ሰው ሀብታም ለሆነ ሰው እየሰራን እኛም እየተጠቀምንበት ነው ማለት ነው። ስለዚህ ዞሮ ለኛም ነው ጥቅሙ እና እኛም
ከቻልን ሰርተን እዛ ደረጃ ላይ ለመድረስ መስራት ነው ያለብን። መቅናት አያስፈልግም። ቀናት የሰይጣን ነው። መጥፎ ነገር ባሰብክ ልክ ለራስ ነው ያ መጥፎ ነገር ዞሮ የሚመጣው። አንዳንድ ሰዎች እንዲሞቱ ምናምን ሲመኙ ራሳቸው ሞተው ይገኛሉ። ሌላ ሰው በቃ ደሃ ሆኖ ምናምን እንዲገኝ ስለሚፈልጉ እንደዛ አይነት ጥረት ሲያደርጉ ያ ሰው እንዲወድቅ ምናምን ብዙ ነገር እያደረጉ ምናምን ራሳቸው እዛ ቦታ ላይ ሆኖ ታገኟቸዋላችሁ። በቃ ከስሮ ምናምን ነገር ነው የምታዩት። ትምህርት ቤት አሁን የሆነ ጎበዝ ተማሪ ምናምን ጎበዝ ተማሪዎች ናቸው እንበል እሱ ለራሱ በቃ የራሴ ውጤት ነው ምናምን ብሎ ካልሰራ ለያን ሰው ለማሸነፍ በቅንነት ካልሆነ በስተቀር እሱ እንዲወድቅ ምናምን ፈልጎ ቢሰራ ከሆነ ራሱ ወድቆ ነው የሚገኘው። ሌላ ነገርም በቃ በህይወት ሁሉ ጊዜም ቢሆን ለሰዎች የምናስበው ቅንነት ከሆነ መልካምነት ከሆነ ያ መልካምነት ለራሳችን ነው ጥቅሙ። የአእምሮ እረፍት እንኳን ራሱ ትልቅ ነገር ነው። በነገራችን ላይ ለሰዎች ጥሩ ነገርን ስናስብ ጥሩ ነገር ስናደርግላቸው የሚሰማን ነፃነት የሚሰማን ስሜት ራሱ በቃ ፊሊንጋችን ራሱ ያበደ ነው የሚሆነው። እና ይሄን ነው የምላችሁ። በጣም አመሰግናችኋለሁ። ይሄንን ቪዲዮ ደግሞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ስለምንገናኝ ይመቻችሁ። ጸዴ ነበርኩ።